በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በማለዳ መያዝ የክፉ መንፈሶች ድርጊት ቅጽ 2። እግዚአብሔር የታሰሩትን ይፈታል። መዝሙር 145 በቅንፍ 146 ቁጥር 7። በማለዳ መያዝ ተጻፈ በአባታችን በመልአከ መንከራት ግርማ ወንድሙ። ክፍል 5 ካህንና ፈተናው። የሄሮድስ ራእይ አዲሱን ተተኪ ትውልድ መደምሰስ ነበረ። ሄሮድስ ብዙ ሺህ ሕፃናትን ሲፈጅ የኢየሩሳሌም ካህናት ዝምታን መርጠዋል። ካህን የሚለው ስም ራሱ የረቀቀ ጥበብ የተሞላበትና ፈተና ያለበት ስም ነው። በየዘመኑ ካህን ያገለግላል እንጂ አያምንም ነበረ። ለምሳሌ ካህኑ ዘካርያስ ልጅ ትወልዳለህ ብሎ ቅዱስ ገብርኤል ሲያበስረው አላመነም። ስለዚህ ዮሐንስ እስኪወለድ ድረስ መናገር የተሳነው ሆኖ ኖረ። ካህኑ ጴጥሮስ በጌታ የመስቀል የመከራ ጊዜ ጆሮ ሳይጮህ 3 ጊዜ ጌታውን አላውቀውም በማለት ክዷል። ካህኑ ይሁዳ ጌታውን በመሳም በ30 ዲናር ለስቃይ ለአይሁድ ካህናቶችና ሽማግሌዎች አሳልፎ ሰጥቶታል። ካህኑ ቶማስም የጌታን ትንሣኤ የማምነው በጌታ ጎኑ ባለው ቁስል ውስጥ ጣቴን ካላስገባሁ አላምንም ብሎ ሐዋርያትን ያስቸገረ፣ ለትንሣኤው ምስራች ጆሮውን ያልሰጠ፣ የጥርጣሬ ባህሪን የገለጠ በመሆኑ ጌታ ሲያየውም ያመንህ እንጂ ያላመንህ አትሁን ብሎታል። በወንበዴዎች ተዘርፎ ተደብድቦ ቆስሎ በሞትና በሕይወት መካከል ወድቆ የነበረው ሰው ካህኑ አይቶት ሲሸሽ ደጉ ሳምራዊ ጉዞውንና ሥራውን አቋርጦ ቁስሉን ዘይት ቀብቶ ደሙን ጠርጎ ምግብ አብልቶና ውሃ አጠጥቶ በአህያው ላይ ጭኖ ወደ እንግዳ ማረፊያ ወስዶ በማሳረፍ ሞግዚት ቀጥሮለት ወደ ንግዱ ተመልሶ ሄዷል። በሉቃስ ወንጌል ምዕራፍ 10 ቁጥር 29 ካህኑ የወደቀውን ሰው አላነሳም ይለናል። እግዚአብሔር የወደቁትን ያነሳል። መዝሙር 145 በቅንፍ 146 ቁጥር 8። እስካሁን የአይሁድ ካህናት በኢየሱስ ክርስቶስ አምላክነት አያምኑም። ስለዚህ ካህን የሚለው ስም በራሱ ብዙ ፈተናዎችን እንደሚጎትት በቅድሚያ ልናውቀው የሚገባ እውነት ነው። ጌታ ሲወለድም የኢየሩሳሌም ካህናት ከሰብአ ሰገል ጋር በአምልኮት አልተሳተፉም፣ የራእዩንም ኮከብ አላዩም። ካህኑ ኤሊ በእርሱና በልጆቹ መካከል ያለውን እርግማን ማስወገድ ባለመቻሉ ለእስራኤልና ለታቦተ ጽዮን በጠላት እጅ መውደቅና መማረክ ዋና ምክንያት ሊሆን ችሏል። የተከበረ ትውልድ እንዳይኖር ዲያብሎስ በቅድሚያ ካህንን እንደሚዋጋ የኤሊ ትውልድ ትልቅ ማረጋገጫ ነው። ታላቁ ሊቀ ካህን ኢያሱም ከሰይጣን ፈተናና ከበደል ክስ አላመለጠም። በምርኮ ዘመን በቅድስናና በጽድቅ እንዳያገለግል በተለያየ ፈተና በማስጨነቅ የአባትነት ምግባሩን አሳድፎበታል። እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ፣ ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበረ ይላል ዘካርያስ ምዕራፍ 3 ቁጥር 1 በማለት የቀኝ ዕድሉንና ኃይሉን እንደተያዘበት ተገልጿል። ነቢያት ስለ እስራኤል ካህናት መደንዘዝ ጮኸዋል። በትንቢተ ሕዝቅኤል ምዕራፍ 7 ቁጥር 26 ድንጋጤ በድንጋጤ ላይ ይመጣል፣ ወሬም ወሬን ይከተላል። ከነቢዩም ዘንድ ራእይን ይሻሉ፣ ከካህኑም ዘንድ ትምህርት፣ ከሽማግሌዎች ዘንድ ምክር ይጠፋል ብሎ ውድቀት የት እንደሚጀምር ይናገራል። ክርስቶስንም እየጮኹ ከሰቀሉት የሴራው ጎንጓኞችና የተንኮል ማደሪያ ከነበሩት ሰዎች መካከል የእስራኤል ካህናት በዋናነት የሚጠቀሱ ናቸው። ዛሬም ብዙዎች የእስራኤል ካህናት ወይም ራቢዎች በአስማትና ክፉ መንፈስን በመገናኘት ጥበብ ውስጥ ይኖራሉ። እጅግ ልንገነዘብ የሚገባው እውነት
ካህን የሚለው ስም ካለው ትርጉም አንጻር ፈተናው ምእመናን ከሚደርስባቸው ፈተና የበለጠ እንደሚሆን ነው። የካህን ስልጣንና መንፈሳዊ ግብ ከእግዚአብሔር የተሰጠ ለእግዚአብሔር የተለየ የአምላክ መልእክት ተቀባይና አስተላላፊ፣ የእግዚአብሔርን ክብር በተአምራት የሚገልጽ ለእግዚአብሔር መንግሥት የሚኖር አምባሳደር፣ የእግዚአብሔር ዓይን ነው። የአምልኮት ጊዜና የጸሎት ሰዓት ያለውና የሚያዘወትር፣ ራሱን በራእይ የሚያሳድግ፣ ሁለት ቃል የማይናገር፣ ከሐሜት ከፌዝና ከትችት የራቀ፣ ወረትና ቧልት የሌለበት፣ ከክፉ መካሪና ከነገር ቆፋሪ ጋር የማይውል፣ ለዓለማዊ ነገሮች ቁጥብና በትዕግሥት ነገሮችን የሚመለከት፣ የአገርን የሃይማኖትንና የምእመናንን ምስጢር የሚጠብቅ፣ ሰላም፣ ፍቅርን፣ ጸጋን፣ ሞገስን በእግዚአብሔር ኃይል ለሌሎች የሚሰጥ፣ ለወገኑና ለአገሩ ክብር የሚሆን፣ የኀጢአት ፍዳ የሚያመጣውን እርግማን በጸሎትና በአምልኮ እየማለደ የሚያስቀር የእርቅና የስርየት ሰው ነው። ሕዝብን የሚመክርና የሚገስጽ፣ የሚያስተምርና የሚቀድስ፣ በንስሐ ኀጢአትን የሚያስተሰሪ፣ በደለኞችን ከእግዚአብሔር ጋር የሚያስታርቅ፣ የትውልዱን ጊዜና ዘመን የሚባርክ፣ አሕዛብን ወደ እምነት የሚመልስ፣ በጸሎትና በአምልኮ ምእመናንን የሚያጠነክር፣ በመንፈስ ቅዱስ ጸጋና ሞገስ ከሕዝብ ውስጥ ደዌን የሚያርቅና የሚፈውስ፣ ለቤተ እግዚአብሔርና ለምእመናን ሕይወት የቆመ፣ ከተጎዱት ጎን የሚቆም፣ የተጨነቁትን የሚያጽናና፣ የታመሙትን የሚጎበኝ፣ የወደቁትን የሚያነሳ፣ የታሰሩትን የሚፈታ፣ ራሱን ሕዝቡን ከመጽሐፍ ገላጭ፣ ከአውደ ነገሥት፣ ከኮከብ ቆጣሪ፣ ከአስማተኞችና ከምህታተኞች የሚጠብቅ የእግዚአብሔር ሕዝብ አባትና አገልጋይ ነው። የመንፈሳዊ ታሪኮችን ፋና የሚጠብቅ፣ የአባቶቹን ታሪክና ተጋድሎ ለትውልዱ የሚያስተምር፣ ቅዱሳን ሰማዕታት ላደረጉት ለፈጸሙትና ላከናወኑት ተግባር ክብር ያለው፣ ለአገርና ለወገን ቅርስ ጥበቃ የበኩሉን አደራ ኃላፊነት ድርሻውን በመወጣት ለቀጣይ ትውልድ በማስተላለፍ ምሳሌ የሚሆን ነው። ስለዚህ ከካህኑ ይልቅ የካህንን ትርጉምና ተግባር ሰይጣን ዲያብሎስ አስቀድሞ በሚገባ ስለሚያውቀው ካህኑን በይበልጥ ይፈትነዋል። ዝነኛውን ንጉሥ ያስደነገጠ ሕፃን በማቴዎስ ወንጌል ምዕራፍ 2 ከቁጥር 1 እስከ 2 የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን አይተን ከምስራቅ ልንሰግድለት መጥተናልና ይለናል። በሳጥን የስጦታ መባ፣ ወርቅ፣ ዕጣን፣ ከርቤ ይዘው ልንሰግድለት መጥተናል የሚለውን የሰብአ ሰገል ድምፅ ከቅርብ የሰማው ንጉሥ ሄሮድስ በጣም ደነገጠ። እኔ ባህር ተሻግሬ ከሮም አንስቶ እስከ ኢየሩሳሌም ድረስ ይህንን ሁሉ አገር እየገዛሁና እያስተዳደርኩ የወርቅ ስጦታ የተዘጋጀለት ተወልዷል የተባለው የአይሁድ ንጉሥ ማን ነው? የት ነው ያለው? በማለት ሄሮድስ ራሱን ጠየቀ። ከዚህ በኋላ የሥልጣን እልህ ልቦናው ውስጥ ገባ። ሄሮድስ እስራኤላውያንን በጽኑ አስተዳደርና አገዛዝ አስሮ ሲረግጣቸው የሚያምፁበትን ሁሉ ከፍተኛ ኃይል ተጠቅሞ ሲጨፈልቃቸው እንደኖረ የሚጠረጠር አይደለም። የኃይል አገዛዝ የቀኝ ገዢዎችን አንዱና ዋናው ስልትና መገለጫ ይህ ነው። የአሁኑ ግን የተለየ ሆኖበታል። በሄሮድስ ውስጥ ያለው ክፉ መንፈስ የአይሁድ ንጉሥ ተወለደ የሚለው የሰብአ ሰገል የምሥራች ከሚገባው በላይ ረብሾታል። መልካም ሰው ሲወለድ እንዲህ ያስደነግጣል። ንጉሥ በዚያ ዘመን ከሱ በላይ ባለሥልጣን፣ ከሱ በላይ መሪ የለም። ነገር ግን ገና የተወለደው አድጎ ያጠፋኛል ብሎ ፈራ። መድኃኒታችን ኢየሱስ ክርስቶስ ገና 12 ዓመት እስኪሞላው ድረስ እንኳን ምንም ያህል ዘመን ሊቆይ እንደሚችል አልገመተም። ሄሮድስ በሥልጣኑ ውስጥ ያለው ክፉ መንፈስ በትዕቢት ዓይኑን ልቦናውንና ሕሊናውን ይዞታል። ማዕረግና ሥልጣን ካላወቅንባቸው የክፋትና የምቀኝነት ኃይል በመሆን ለመሪውና ለተመሪው ጉዳትን ያስከተሉ እርግማንም ይሆናሉ። እግዚአብሔር የትዕቢተኞችን ቤት ይነቅላል ይለናል በመጽሐፈ ምሳሌ ምዕራፍ 15 ቁጥር 25። በሥልጣንና በማዕረግ ከፍታ ውስጥ እርግማን ሾልኮ ለመግባት ጊዜ አይፈጅበትም። የሰዎችን ዘመንና ሕይወት ያጨለመው ክፋትና የምቀኝነት እርግማን የመነጨበት አንዱ ቦታ ከዚህ ከሥልጣንና ከማዕረግ ከፍታ ውስጥ የሚወጣው ትዕቢት የማይቆምና የማይበርድ ፍላጎት ነው።
አሁን የሚያስደነግጥ ሕፃን ተወልዷል። ከእግዚአብሔር ጋር ስትሆኑ በቤታችሁ መንበርከክ ስትጀምሩ የእግዚአብሔር ሰላም ወደ ቤታችሁ ሲመጣ ክፉዎች መረጋጋት ያቀታቸዋል። አይደለም ፊታችሁን አይተው ስማችሁ ሲጠራ እንደ ሄሮድስ ይደነግጣሉ። ምክንያቱም የእግዚአብሔር መንፈስ በውስጣችሁ ሲኖር፣ እውነተኛ ፍቅሩ ሲገለጥ፣ መልካም ሲወለድ፣ ቀድሞውኑ በክፉ የተያዘ ልብ በድንጋጤ ይርዳል። ስምህን አከብረዋለሁ የሚል ጸጋ ለአብርሃም ሰጥቶታል። የአምላክ ስሙን በምታከብሩበት ጊዜ ስማችሁ ብቻ ሳይሆን ኑሯችሁም፣ ሕይወታችሁና ቤተሰቦቻችሁም በስሙ ኃይል የተባረከ ስለሚሆን ክፉዎችና በክፉ መንፈስ የሚኖሩ ሁሉ ይደነግጣሉ። አቤቱ አንተን ጠርቻለሁና አልፈር፣ ክፉዎች ይፈሩ በሲኦልም ዝም ይበሉ ይላል በመዝሙር 30 በቅንፍ 31 ቁጥር 17 ላይ። ከፍ ብሎ እንደተጠቀሰው ሄሮድስ የደነገጠው የተወለደው ሕፃን ገና አድጎ ስልጣኔን ይነጥቀኛል ብሎ ብቻ አይደለም። የበረገገው ውስጡ ያለው ክፉ ኃይልና ክፉ መንፈስ ነው። አስደንጋጩ የአይሁድ ንጉሥ የመወለድ ዜና ለሄሮድስ አሳሳቢ ሆኖበታል። የቀደመው የአብርሃምና የይስሐቅ ትውልድ የቃል ኪዳን ተስፋ በሙሉ ያረፈው በአብርሃም ዘር ላይ ስለነበረ ሮማውያንን በይሁዳ አይሁድ ተብለው የተስፋው ቃል የተነገረላቸው ሰዎች ስም ምንጊዜም ያሸብራቸው ነበረ። ለሄሮድስ ዙሪያውን መካከለኛው ምስራቅንና የግንዱን ዋነኛ መስመር ለመቆጣጠር እንዲሁም ወደ ሌላ አገር ተሻግሮ ለመመልከት እንደ እስራኤል በተለይም እንደ ኢየሩሳሌም የሚመች ስፍራ አላገኘም። የአይሁድ ንጉሥ ወዴት ነው በማለት በፍቅር የመጡትን ሰብአ ሰገልን የተቀበለው መሪ ግን ፍቅርን የሚፈልግና አፍቃሪ የሆነ ሰው አልነበረም። ሄሮድስ በመንፈሳዊ ሕይወቱ የሚታወቅ ምንም ነገር የለውም። ስለዚህ ከእነዚህ ሰዎች ጋር የመንፈስ ቅዱስ አንድነትና ምሪት ስለሌለው በጣም ደንግጧል። ነገር ግን መደንገጡን ማንም እንዳያውቅበትም ተጠንቅቋል። ከዚህም በኋላ መሸመቅ ጀመረ። በሱስ ውስጥ የነበሩ ሰዎች ከዚህ ክፉ አመላቸው ተላቀው ወደ እግዚአብሔር መንገድ በሚመጡበት ጊዜ በፊት አብሯቸው የነበሩ ጓደኞቻቸው ከሱስ መውጣታቸውን ሲያውቁ ለደቂቃ አብረዋቸው መሆን አይፈልጉም። ምክንያቱም ከላይ እንደተገለጠው በመካከላቸው የመንፈስ ቅዱስ አንድነት ስለማይኖር ነው። የዲያብሎስ ትልቁ ዓላማ የመንፈስ ቅዱስ አንድነትን ማሳጣት ነው። የእግዚአብሔር ትልቁ ስጦታ ደግሞ የመንፈስ ቅዱስ አንድነት ነው። ከእግዚአብሔር ጋር ስትሆኑ የመንፈስ ቅዱስ አንድነት ይኖራቸዋል። ከአመፃ ጋር ስትሆኑ ደግሞ የአመፃ አንድነት ይኖራቸዋል። ስለዚህ ክፉዎች በፍርድ ኃጢአተኞችን በጻድቃን ማኅበር አይቆሙም ይለናል መዝሙረ ዳዊት ምዕራፍ 1 ቁጥር 5 ላይ። ብዙዎቻችን በጎውን ነገር ለማሰብ የሚመቸን ከሆነ የመንፈስ አንድነታችን አግባብ ባለው ሁኔታ ላይ የእግዚአብሔር ኃይል ይገለጥበታል። ጨዋታችን ቅዱስ፣ ነገራችን ጻድቅ፣ ሐሳባችን ብሩክና መንፈሳዊ ተጋድሏችን የተቃና ይሆናል። ቋንቋችንም በትርፍና በኪሳራ የሚለካ ሳይሆን የነፍሳችንን ዋጋ ለእግዚአብሔር ካለን ቅርበት ጋር የሚመጥን ንግግር ይሆናል። ሄሮድስ ከሰብአ ሰገል የክርስቶስን መወለድ ከሰማ በኋላ ካህናቱን ሰበሰበና ለመሆኑ ይህ የአይሁድ ንጉሥ የት ነው የሚወለደው ብሎ ሲጠይቅ፣ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሺም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ካህናቱ በሄሮድስ በመጠየቃቸው ልዩ ክብር የተሰማቸው ከመሆኑም በላይ እነርሱም በሄሮድስ ሕሊና ውስጥ አሉታዊ ተጽዕኖ የሚፈጥር ቃል በመመለስ በትንቢቱ የምስራችና በነቢያት ራእይ እንዲታወቅ አድርገውታል። ሄሮድስ ለሰብአ ሰገድም ሆነ ለካህናቱ ግልጽ ሰው አልነበረም። ይህ የትንቢቱ ቃል ነው። የተነገረውን ግልጥ አድርገው ለንጉሡ ይንገሩት እንጂ የአይሁድ ካህናት ወደ ቤተልሔም አልሄዱም። ከሄሮድስ ጋር የሚኖር አገልጋይ ወደ ቤተልሔም አይሄድም። ቢሄድ እንኳን መንገዱ ለጥፋት ነው። ሰብአ ሰገል ከታሪክ አባቶቻቸው የተነገረውን የተስፋ ቃል በሚገባ ስለሚያውቁ ጊዜና ወቅት ሳይለውጣቸው ከ2000 ዓመት በፊት የነበረውን ቃል ጠብቀው ኮከቡን አዩት። ኮከቡን የሚያየው በአባቶቹ ተስፋ የኖረ በበረከት የተራመደ ቀድሞ ለነበረ ለአባቶቹ ቃል ዋጋ የሰጠ በአምልኮቱ ጸንቶ ዘመን ሳይሽረው ከእግዚአብሔር ጋር የኖረ ብቻ ነው። ሄሮድስ ግን የተፈጥሮአዊውን በሥጋ ዓይን የሚታየውን ኮከብ እንጂ ሰማያዊውን የቅዱስ ገብርኤልን ብርሃናዊ ኮከብ
አይመለከትም። እኛ ከተስፋችን ከተቋረጥን ቆየን። ምክንያቱም ለመንፈሳዊ ተስፋና ራእይ ቦታ ካለመስጠታችንም በላይ እንደ ጊዜውና እንደ ዘመኑ በመለዋወጣችን እምነት ከሚሰጠን የጸጋና የበረከት ኃይል ይልቅ ጊዜና ዘመን በሚሰጠን ኃይል ላይ ወደቅን። በዚህ መካከል ዲያብሎስ አብሮን እየተወለደ ከነ ክፋቱ አብሮን አድጎ መኖር ጀመረ። በሌላ አነጋገር ትውልዱ በዲያብሎስ የአያያዝ ምስጢራዊ ሴራ ተቀደመ። ከክፎች ሴራ ከብዙዎች ዓመፅ አድራጊዎች ሰውረኝ ይላል መዝሙረ ዳዊት ምዕራፍ 63 በቅንፍ 64 ቁጥር 2 ላይ። ሰብአ ሰገል ልንሰግድለት መጥተናል በማለት የጌታችንን የመወለድ ምስጢር ለንጉሡ ይዘው የመጡት ሄሮድስ ንጉሥ ስለሆነና ንጉሥነቱንና ኃያልነቱ ከአጥናፍ እስከ አጥናፍ የተሰማ መሪ ስለነበረ ኮከቡን አይቶታል የሚል ግምት ነበራቸው። ሰብአ ሰገል ከሞዓብ ወገን የሆኑ የጣዖት ልጆች እና የበለዓም ዘሮች ናቸው። እነዚህ ሰዎች ወደ ቤተልሔም ሲመጡ የቤቱ አገልጋዮች ካህናቱ ግን በሚያስገርም ሁኔታ ትንቢቱ በእጃቸው እያለና እያወቁ ወደ ቤተልሔም አልመጡም። አሁን ንጉሡ በጣም አሸምቋል። ሄሮድስ ካህናቱን ካነጋገረ በኋላ ሰብአ ሰገልን በቤተ መንግሥቱ አስቀምጦ አበላቸው፣ አጠጣቸው፣ አከበራቸው። ልቡ ግን ስውር ነበረ። ዓለምም ልክ እንዲህ ነች። በመጀመሪያ ትቀበልሃለች፣ ትመግብሃለች። አንዳንዴም ፍላጎትህን ለማሟላት በምታደርገው ትግል ውስጥ በመጀመሪያ ተሳታፊ ረዳት ሆና ታግዛሃለች። ለበቀል ስትነሳብህ ደግሞ ሙያ በልብ ትልሃለች። አሁን ሰብአ ሰገል ሳጥናቸውን ወርቃቸውንና ብራቸውን ይዘው ሄሮድስ ቤት ውስጥ ገብተዋል። የክርስቲያኖች ዋናው ፈተና ሄሮድስ ነው። ሄሮድስ ከሰብአ ሰገል እውነቱን ከተረዳ በኋላ በመጽሐፍ ቅዱስ ላይ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ይላል ማቴዎስ ወንጌል ላይ ምዕራፍ 2 ቁጥር 8። እነርሱን ወደ ቤተልሔም ሰዶ ሂዱ፣ ሕፃኑን ፈልጉ፣ ኮከቡን ስላያችሁ ማረጋገጥ የምትችሉት እናንተ ናችሁ። ካገኛችሁት በኋላ እኔም መጥቼ እንድሰግድለት መጥታችሁ ንገሩኝ አላቸው። እንደዚህ ማስመሰል ይቻላል። አንድ ክርስቲያን ወደ ክርስቶስ ሲሄድ መጀመሪያ የሚያገኘው ሄሮድስን ነው። የእግዚአብሔር ብርሃን እየመራንና መንፈሳዊ ጸጋ ውስጥ ልናልፍ የሚገባን መንገድ ላይ ስንቆምና ስንራመድ ከሄሮድስ ጋር ያለው ትግል ቀላል አይደለም። ወደ ቤተልሔም ስንሄድ ቀና ማለት ብቻ ነው የሚያስፈልገው። ሰብአ ሰገል ሄሮድስ ዘንድ ሲደርሱ ወደ ላይ የሚያዩበት ብርሃኑ ቆመ። አሁን የሚያዩት ሄሮድስን ብቻ ነው። ወደ እግዚአብሔር መንገድ ስትሄድ መጀመሪያ የምታገኘው ሄሮድስን ነው ብለናል። መንፈሳዊ በረከትህ መምጣት ሲጀምር ጠላት ዙሪያህን ይከባሃል። ኑሮህ፣ ጊዜህ፣ ቤተሰብህ ሁሉ ሄሮድስ ይሆናሉ። የእግዚአብሔር የሆነውን ብርሃን ይከለክሉሃል። በመንፈሳዊ ኃይል እየበረታ ስትመጣ በተለያዩ መንገዶች መልክና ስልቱን እየለዋወጠ ሄሮድስ ቤትህ፣ ኑሮህና ታሪክ ውስጥ በመግባት መንፈሳዊ ራእይህ እንዳይገለጥ ለትውልድም ሕይወትና ኑሮ እረፍት እንዳይኖረው ያደርጋል። ምንጊዜም ወደ አምላክህ ስትመጣ እጸልያለሁ፣ እሰግዳለሁ፣ አመልካለሁ ብለህ ስትነሳ የራስህ ቤተሰብ፣ ኑሮ፣ ጓደኛ፣ ዕውቀትና ገንዘብ ሁሉ ሳይቀር ሄሮድስ ሆኖ ይፋለመሃል። ተስፋህ ላይ አደጋ እየፈጠረ መልካሙን ነገር እንዳታይ፣ ከክርስቶስ ጋር እንዳትዋሃድ፣ በእግዚአብሔር ብርሃን እንዳትመራ፣ ኑሮው ላይ ቅድስና እንዳይኖር፣ የልብህ ቡራኬ የእግዚአብሔር ፍቅር እንዳይሆን ሁል ጊዜ ወደ ሄሮድስ ከመሄድህም በላይ አንተና ሄሮድስ ስትተያዩ የሚሰማ ስሜት፣ ምድራዊ ክብርና ትልቅነት በማንኛውም ጊዜ እንድታስተናግዳቸው የልብህን ፈቃድ ተከትለው በአንተ ውስጥ ይከተላሉ። ከዚህ በኋላ ቀና ለማለትና የአባቶችን ራእይ ለመመልከት እድሉን ስለምታጣ የሄሮድስ ክብርና የአኗኗር ሁኔታ ጠልፎ መንገድ ላይ ያስቀረሃል። ስለዚህ ክርስቶስ ጋር ሳትደርስ፣ በቅዱስ ቁርባን ሳትታተም፣ የመቅደሱ ምስጢር ሳይገባህ ለሄሮድስ ክብር ብቻ ዘመንህን ትጨርሳለህ። ከጠላቶቼ የሚታደገኝ እርሱ ነው፣ በእኔም ላይ ከቆሙ ከፍ ከፍ ታደርገኛለህ፣ ከግፈኛ ሰው ታድነኛለህ
ይለናል መዝሙር ዳዊት ምዕራፍ 17 በቅንፍ 18 ቁጥር 48 ላይ። አሁን ሰብአ ሰገል ብርሃናቸው የለም፣ ደስታቸው ያለው በሄሮድስ ግብዣ ላይ ነው። ወደ ሰማይ እንዳያዩ ሰማዩ ተጋርዷል። ምክንያቱም ያሉት በሄሮድስ ቤተ መንግሥት ውስጥ ነው። በዚህ ቤተ መንግሥት ውስጥ ደግሞ የእግዚአብሔር የኮከብ ብርሃን አይታይም። የሚያዩትና የሚመራቸው ኮከብ የሚታየው ከሄሮድስ ቤተ መንግሥት ሲወጡ ብቻ ነው። ሄሮድስ መሰሪ ሰው በመሆኑ ሰብአ ሰገል ረዘም ላሉ ጊዜያት ከእሱ ጋር ከቆዩ መንፈሳዊ ኃይላቸው ተዳክሞ የአባቶቻቸውን ተስፋና አደራ አያገኙም በሚል ግምት ስሌቱን ሰርቶ እየጠበቀ ነው። ሰብአ ሰገል ኮከቡን እስከምናገኘው ድረስ እንሄዳለን ብለው ሲነሱ፣ ሄሮድስ በበኩሉ ኮከቡ የት ይሆን እያለ ምርመራ ጀምሯል። በማቴዎስ ወንጌል ምዕራፍ 2 ቁጥር 8 ላይ እንዲህ የሚል ቃል እናገኛለን። ሄሮድስ ሰብአ ሰገልን በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ይላል። ይሁን እንጂ እነርሱ መርምረው የጨረሱት ከ2000 ዓመት በፊት ነበረ። የአባቶቻቸው ራእይ ልቦናቸው ውስጥ ተጽፏል። በውስጣቸው ያለው ኃይል ያለፈው ትውልድ ትቶላቸው ያለፈውን ግልጽ ራእይና ተስፋ በሙሉ ፍላጎትና ጠንካራ አቋም ጋር ተቀብለውት ኖሯል። የቀደሙ ወላጆቻችን ለእኛ ምን ትተው አለፉ? አያቶቻችን ጨሌ ታቅፈው በውቃቤው ቤት ሲዞሩ፣ ቅድመ አያቶቻችን በተለያየ የጣዖት አምልኮት ውስጥ ኖረው ዕድሜና ዘመናቸው ከአጥፊያቸው ጋር ጨርሰው አልፈዋል። በቀደሙት ቤተሰቦቻችን ሕይወት ውስጥ የነበረው የመናፍስቱ ጥቃት በጥሞና ካስተዋልን መዘዙ በሰፊው እየተሸጋገረ መጥቶ ዛሬ ሰለጠንን በምንለው በእኛ አኗኗር ላይ የከፋ አደጋ ሆኗል። በውስጣችን የሸመቀው አይነ ጥላ ድንገት ፈንቅሎ ሲወጣ አንዳንድ እናቶች እኔ በጭራሽ ምንም የለብኝም፣ 7 ዘር ማንዘሬ ክርስቲያን ከካህን ወገን ነኝ በማለት ይመጻደቃሉ። መመጻደቅ እንጂ ዲያብሎስ እንዴት እንደሚዋጉት አያውቁም። እንዲሁም የጠላትን ምስጢራዊ ስልት እንዴት እንደሚረዱትና እንዴት እንደሚያሸንፉት ሲነግሯቸውም ብዙዎቹ በፌዝ መልክ በመመልከት የእግዚአብሔርን የማዳን መንገድ አይቀበሉም። ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል፣ እናንተ ከእግዚአብሔር አይደላችሁምና ስለዚህ አትሰሙ ይለናል ዮሐንስ ወንጌል ምዕራፍ 8 ቁጥር 47 ላይ። ዲያብሎስ ግን ምን ጊዜም ሥራ ላይ ነው። እኔ የለብኝም የሚሉ ሰዎች ስለደበቁት የበለጠ ይመቹታል። አለብን ብለን ካልተዋገነው በቀር ውስጥ ያለው መንፈስ እየተደሰተ የለብንም ያልከውን ምሪትና መመጻደቅ አጽድቆልን አድብቶ ውስጣችን ተሸሽጎና ባህሪያችንን መስሎ ለጥፋት ይቀመጣል። እንዲህ አይነቱ ሁኔታ ደግሞ ለሐዋርያው ጳውሎስም አልበጀም። በኋላ ግን ታላቅና ኃያል የነበረው ሰው ጳውሎስም በሮሜ መልእክቱ ምዕራፍ 7 ከቁጥር 14 እስከ 15 ላይ እንዲህ ነበር ያለው፣ እኔ ግን ከኃጢአት በታች ልሆን የተሸጥኩ የሥጋ ነኝ፣ የማደርገውን አላውቅምና የምጠላውን ያን አደርጋለሁና፣ ዳሩ ግን የምወደውን እርሱን አላደርገውም ይለናል። ዳዊትም እረ እኔ ትል ነኝ ነበር ያለው። ሰይጣን ከእርሱ እንዲለይ ጳውሎስ 3 ጊዜ ጸለየ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 8። እግዚአብሔር ግን ጳውሎስን ጸጋዬ ይበቃሃል አለው። ጳውሎስም የቢንያም ነገድ ስለነበረ የተዋርሶ የዘር መንፈስ ከእርሱ የተለየው ሲሞት ነበረ። ጠላት ይህን ያህል ውስጣችን ቁጭ ብሎ ይፈትነናል። ሰብአ ሰገድ ጉዞ ሲጀምሩ በምስራቅ ያዩት ኮከብም ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበረ። ኮከቡን ባዩ ጊዜ እጅግ ደስ አላቸው። ከሄሮድስ ሲለዩ የሚመራቸውን አገኙ። ዛሬ እኛ ለንዋየ ፍቅር 24 ሰዓት ስንሮጥ የማይደክመን ሰዎች ስለ መንፈሳዊ ሕይወትና ስለ ጸሎት ስናስብ እንቅልፋችን ይመጣል። ለመንፈሳዊ ቦታ የምንሰጠው ዋጋ ግን ከሥጋዊ ፈቃድ ጋር አይገናኝም። ምክንያቱም በመካከል ላይ ሄሮድስ ስላለ መሪያችንን ኢየሱስ ክርስቶስን ገና አላገኘነውም። የአሁኑ የሰብአ ሰገድ ደስታ በሄሮድስ ቤተ መንግሥት ካዩት ደስታ ጋር ፈጽሞ የሚወዳደርና የሚመጣጠን አልነበረም። ዛሬ እኛ ያለንባት ዓለም ደስታን ለማምጣት ብዙ ትጥራለች። ታላላቅ የትምህርት ተቋማትን በመገንባት ችግራችን ተቀርፎ እንደሰታለን ብለን ስንጠብቅ
ነገሩ የተገላቢጦሽ ሆኖ የስነ ልቦና ውድቀት ደርሶብን በዓላማና በተግባር እንደ አሮጌ መኪና በየመንገዱ መቆም እንጀምራለን። ደስታን ለማምጣት አንዳንዶቻችንም ቤታችንን በውድ ቁሳቁስ ሞላ ነው። የሥራ፣ የቢሮ፣ የአካባቢያችንን ለወጥን። ነገር ግን ደስታችን ፍርሃት፣ ድንጋጤ፣ ጭንቀት ያለበት ሆነ። ምክንያቱም ሄሮድስ መንገዳችን ላይ ቆሟል። ደስታ ከላይ ካልተለቀቀ በስተቀር በእኛ ጥረትና ድካም ሊመጣ አይችልም። በያዕቆብ መልእክት ምዕራፍ 1 ከቁጥር 16-17 የተወደዳችሁ ወንድሞቼ ሆይ አትሳቱ፣ በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። ለፍጥረቱ የበኩራት ዓይን እንድንሆን በእውነት ቃል አስቦ ወለደን ይለናል። በአመጋገብ ሳይቀር ለውጥ በማድረግ ደስታን ለማምጣት ብዙ ደከምን። ጠዋት እንቁላሉን፣ ወተቱን፣ ምሳ ሰዓት ላይ ቁርጥና ጥብስ፣ እራት ላይ ደግሞ ቅቅሉን ወዘተ ሜኑ አዘጋጅተን ምግቡን ተያያዝ ነው። ነገር ግን በዚህም ደስታ አልመጣም። እንዲያውም የባሰ ለተለያዩ በሽታዎች ተጋለጥን። ሰብአ ሰገል በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ማርያም ጋር አዩት። ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት ይለናል የማቴዎስ ወንጌል ምዕራፍ 2 ከቁጥር 10-11። በየትኛውም ዘመን የዓለማችን ቁልፍ ምስጢሮች ተደብቀውና እንቆቅልሽ ሆነው የሚኖሩት ብዙዎች በአምልኮት የሚገኘውን ዋጋ በመተውና በመናቅ የሚሄዱበት መንገድ በዓለም የሚደብቀውና በሰው ልጅ ላይ የሚያደርሰውን ጉዳት እንዳይረዱ ያግዳቸዋል። ሰብአ ሰገል የአምልኮትን ኃይል ያገኙትና ያወቁት በጌታ ፊት በመንበርከክ ድብቁን የሄሮድስን ሴራና በዓለም ላይ የሚያደርሰውን ጥፋት ጭምር በሕልም እንዲረዱ አግዟቸዋል። አይቶ መርካት። በእምነት ታሪክ ውስጥ ትልቁ መሠረት የአባቶችን ተስፋና ራእይ እውን ሆኖ ማየትን የመሰለ ትልቅ ጸጋ የለም። የቀደመውን የእውነት ቃልና የሕይወት ፈለግ ከነበረከቱ በማየት ተስፋን መረከብ ለትውልድ የሚበቃ ትልቅ መንፈሳዊ ኃይልና ሞገስ ነው። ይህን ማወቅና አለማወቅ ራሱን የቻለ መሥዋዕትነት ከአቅም ጋር የሚያስከፍል ነው። ትልቁ ኃይል የአባቶችን በራእይ ማደግ ብቻ ሳይሆን ራእያቸውን ተረክቦ የሚጠብቀውና የሚያከብረው ትውልድ ማግኘቱ ላይ ነው። መሠረታዊው የእምነት መንገድ ኖሮ ክብሩን ማየት የሚቻለው የራእይን አደራ በሕልውና ውስጥ ይዞ የሚዘልቅ ትውልድ ሲገኝ ብቻ ነው። ሰብአ ሰገል የዚህ ታላቅ የአባቶችን አደራ የመጠበቅና ተስፋውን በእውን የመግለጥ ውጤት የሆኑ ነገዶች ናቸው። በመሆኑም ሕፃኑን ከእናቱ ጋር አዩት በማለት ወደ ተገለጠ መገኘት ሰብአ ሰገል ደርሰዋል። እምነት በተገለጠ መገኘት የሚገነባና የማይቆም ተስፋን የሚያኖር የእግዚአብሔር ሰማያዊ ስጦታ ነው። ጥልቅ ምስጢሩንም የምናውቀውም ለአምልኮት በምንሰጠው ቦታና በምንከፍለው የአቋም ጽናትና እምነት መልካም አርአያዎችን ስናገኝ ብቻ ነው። ሕፃኑን ከእናቱ ጋር ሲያዩ ተንበረከኩ፣ ሰገዱ። ሳጥናቸውም ከፍተው ወርቅ፣ ዕጣንና ከርቤን ገጸ በረከት አቀረቡ። አይቶ መርካት ይህ ነው ዋናው ነገር። አባቶች በተስፋ ያዩትን ልጆች በአካል አይተው የአባቶቻቸው ራእይና የታሪክ አሻራ ምን ያህል ወሳኝ እንደሆነ መገንዘብ መቻሉ ላይ ነው። በዛሬው ዘመን ችግራችን ይህንን አለመረዳት ነው። ሳጥናችን ተከፍቶ ልባችን በክፉ ይዘጋል። በዚህም ምክንያት የእምነትና የአምልኮት ጎደሎነት የተነሳ የተንኮል መንፈሶች በትውልድ ውስጥ መንገድ በማግኘታቸው ምቀኝነትን፣ ቅናትንና የግፍ ድርጊትን ከልብ ውስጥ ሆነው ግፊት በማድረግ ያባብሳሉ። ከውስጥ ሆኖ በማየትና ከውጭ ማየት መካከል የማያቋርጡ ትግሎችና ውጊያዎች መሰረታዊ ናቸው። ከውስጥ ማየት ከአበው የሕይወት ዱካ መነሻ ካልሆነ ራእዩ መንገድ ላይ ሙሉ በሙሉ መጨንገፍ ይገጥመዋል። ከውስጥ ማየት ብቻውን በክብር ከመቀበል ካለው የሕይወት ፍላጎት ጋር እኩል አይሄድም። ስለዚህ ከውስጥ ማየት ለውጭው የማየት መገለጥ መሰረት ነው።
መንበርከክና መስገድ ዋና ምንጫቸው ከውስጥ አይቶ የተነሳ መንፈሳዊ ግብ ነው። ዛሬ በእኛ ዘመን ከውጭ ብቻ በማየት የምንረካ እየመሰለን በመባዘንና መዘበራረቅ ገጥሞናል። ስለዚህ በርዕዮት ሁል ጊዜ ጀማሪዎች ነን። አርቆ ለማየት የውስጥ ርዕዮትና የእምነት ኃይል እጥረት በተለያየ አኳኋን እየታገለን ይገኛል። የሰዎችና የሰይጣን መሰሪ ስውር ደባ ውስጥ አኩሪ የነበሩ የታሪክ ግብዓቶቻችን ሁሉ አደጋ ላይ ናቸው። በዚህ የርዕዮት ዝንባሌያችን ላይ በስጋዊ ሐሳብ ብቻ እውነታን እናገኛለን ብለን ማሰባችንና አፍራሽ ሐሳብ ሰጪ ባዕዳንን የፖሊሲ መርህ አውጪና ድጋፍ ሰጪ አማካሪ ማድረጋችን የእምነት እሴቶቻችንን እንዳናገናዘብ አድርጎናል። የዚህ ሂደት ውጤት ደግሞ የመንፈስ ተምችና የሰው ነቀዝ የበላቸው ዕድሜና ዓመታት አሳይቶናል። ራእያችን የዕለት መባዘኛ ሆኖ በየቀኑ የጊዜ እንክርፍ ይመራናል። አይቶ የመርካት ሙሉ ቀኖች እንዳይመጡ የሚፋለሙንን የኃጢአት የክፉ መንፈስና የክፉ ሰዎች ደባ የምንረዳበት የሕይወት ውስጣዊ መርሃ ማጣት ያስከተለው ችግር ጊዜና ዘመን እንዲሁም ጥበብና ዕውቀት ሊያስተካክሉት አይችሉም። ይህ ዘመን የክፋትና የተንኮል ነቀዝ የበዛበት ዘመን ነው። ክፉ ዘመንና ክፉ ሰዎች በሚገለጡበት ወቅት ትልቁም ትንሹም፣ አዋቂውም ምሁሩም፣ መንፈሳዊውና ዓለማዊው ሰው ግፍና ተንኮልን አይለይም።